ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከታማኝ የዜና ምንጮቻችን አረጋግጠን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደሁሉ ጊዜው ዛሬም ልታጋሩን ትችላላችሁ። ቤተሰቦቻችን በመደገፏቸውም ክለቦች አሊያም በፕሮግራማችን ይዘት ላይ ሁላችሁም ላይ ካርጎን ብለናል። አትሌት የብርጓል መለሰ ህይወቱ አለፈ። ኢትዮጵያን በአፍሪካና በዓለም አቀፍ ትልልቅ ውድድሮች የወከለችው አትሌት የብርጓል መለሰ ዛሬ ጠዋት በጃን ሜዳ መደበኛ ልምምዷን እየሰራች ባለችበት ወቅት ህይወቷ ማለፉን ተሰምቷል። አትሌቷ በልምምድ ወቅት ህመም ገጥሟት ነበርም ተብሏል። የ36 ዓመቷ የ10 ሺና የማራቶን ሯጯ በኦል አፍሪካ ውድድር በፓሪስ በፍራንክፈርት እና በሻንጋይ ማራቶኖች እንዲሁም በበርካታ ውድድሮች ላይ ሀገሯን ወክላ መሳተፍ የቻለች ሲሆን በቅርቡም በቺካጎ ማራቶን የብር ሜዳሊያ ሁለተኛ ወጣ መሸለም ችላለች። ባርሴሎናና ባየር ሙኒክ በአውሮፓ 5 ታላላቅ ሊጎች ውስጥ በእያንዳንዱ የሊግ ጨዋታ ጎል ያስቆጠሩ ብቸኛ ክለቦች ናቸው። ሃንሲ ፍሊክ የባርሴሎና አሰልጣኝ ሆኖ ከሪያል ማድሪድ ጋር ካደረጋቸው 7 ጨዋታዎች 6ቱን አሸንፏል። በመጀመሪያ ጨዋታ ሪያል ማድሪድ 0 ባርሴሎና 4 በመሆን ነበር ባርሳ ማሸነፍ የቻለው። በሁለተኛ ጨዋታቸው ደግሞ ሪያል ማድሪድ 2 ባርሴሎና 5 ጎሎችን በማስቆጠር ነበር። በሶስተኛ ጨዋታቸው ደግሞ ባርሴሎና 3 ጎሎችን ሲያስቆጥር ሪያል ማድሪድ 2 ጎሎችን ብቻ ነበር ማስቆጠር የቻለው። በአራተኛ ጨዋታቸው ደግሞ ሪያል ማድሪድ 3 ጎሎችን ሲያስቆጥር ባርሳ 4 ጎሎችን አስቆጥሮ አሸናፊ ሆኗል። በአምስተኛ ጨዋታቸው ግን ሪያል ማድሪድ 2 በማስቆጠር ባርሴሎና ግን 1 ጎል ብቻ አስቆጥሮ ነበር ተሸናፊ የሆነው። በስድስተኛ ጨዋታቸው ባርሴሎና 3 ሪያል ማድሪድ 2 ጎሎችን በማስቆጠር አሸናፊ ሲሆን በሰባተኛ ጨዋታቸው ባርሴሎና 2 ሪያል ማድሪድ 0 ጎል በማስቆጠር ነበር ባርሴሎና እንግዲህ በ6 ጨዋታዎች አሸናፊ መሆን የቻለው። ፍሎረንቲኖ ፔሬዝ እና የቦርዱ አባላት የዳይሬክተሮች የካፒቴን አዛውንትነት ደንብ መቀየር እድል ይወያያሉ ሲል ማርካ ዘግቦልናል። አልሂላል በሳውዲ ሊግ ለመጨረሻ ጊዜ የተሸነፈው በአልናስር ነው። ልክ እንዳምናው የአልናስርና የአልሂላል ጨዋታ ዛሬም ከኤል ክላሲኮ በላይ እይታን እንደሚያገኝ ይጠበቃል። አልሂላል ጋር ባለው ጨዋታ 9 ጨዋታዎችን ሲጫወት 4 ጎል ማስቆጠር ሲችል 1 ጎል ደግሞ አሲስት አድርጓል። ክርስቲያኖ ሮናልዶ አልናስርን ከተቀላቀለ ጊዜ አንስቶ ክለቡ አልሂላል ላይ ካስቆጠረው 60% የጎል አስተዋጽኦን አድርጓል። ፒኤስጂ በጠንካራ ሁኔታ አሁንም ጁሊያን አልቫሬዝ ጋር እየተነጋገረ ይገኛል። የዝውውር ክፍያው እስከ 150 ሚሊዮን ዩሮ ነው። ፒኤስጂ ፍጻሜውን በሜዳው ያሳያል። የሻምፒዮንስ ሊግ ፍጻሜ ተፋላሚው ፒኤስጂ የፍጻሜ ጨዋታውን በስታዲየሙ ፓርክ ዴ ፕሪንስ በትልቅ ስክሪን ለደጋፊ ያሳያል። ክለቡም ባለፈው የውድድር ዘመን በተመሳሳይ በነበረው ዝግጅት በርካታ ደጋፊዎች ታድመው ነበር። በየስታዲየሙ እኩሌታ ላይ 4 ግዙፍ ስክሪኖችን ለጨዋታው መመልከቻ ዝግጁ እንደሆኑም ተነግሯል። አርጀንቲና ለ2026 የዓለም ዋንጫ 55 ተጫዋቾችን ያካተተ የቅድመ ዝግጅት ቡድን አቅርባለች። ፓውሎ ዲባላም አልተካተተም። በ2022 የዓለም ዋንጫ የፍጻሜ ላይ አርጀንቲና ውድድሩን ለመጀመሪያ ጊዜ እንድታሸንፍ ያስቻላትን ቅጣት ምት አስቆጥሮ ነበር። ሊድስ ከዌስትሃም በተመሳሳይ መጫወት አለበት ሲል ዲዘርቢ ተናግሯል። የቶተንሃሙ አሰልጣኝ ሮበርቶ ዲዘርቢ ሊድስ ቀጣይ ሳምንት በተመሳሳይ መጫወት አለበት ሲሉ ተናግረዋል። ሊድስ ዩናይትድ በሊጉ የመጨረሻ መርሃ ግብር ላለመውረድ ከሚታገለው ከዌስትሃም ጋር ይገናኛል። አሰልጣኝ ሮቤርቶ ዲቤርዚ ደግሞ በበኩላቸው ሊድስ ከቶተንሃም ጋር እንደተጫወተው ከዌስትሃም ጋርም እንደሚጫወት ተስፋ እናደርጋለን ብለዋል። ዴቪድ ራያ ላይ ስለተሰራው ጥፋትም ያነሱት ዲዘርቢ ለምን መከላከያ እንደሆነ አላውቅም፣ ጥፋቱ 100% አይደለም 200% ጥፋት ነው ሲሉም ገልጸዋል። አክለውም በዚህ ጨዋታ ምክንያት የኛን ጨዋታ የዳኛው ዳኛ ጫና ውስጥ ወድቆ ነበርም ብለዋል። ማንቸስተር ሲቲ ኤንዞ ማሪስካን ለወደፊት የአሰልጣኝነት ወንበር ብቸኛ እጩ አድርጎ ይመለከቱታል። ቼልሲ አንድ ጨዋታ ለመጫወት እየሞከረ ነው። አዲሱ አሰልጣኝ እስከ ሰኔ አጋማሽ ድረስ በቦታው ተሹሟል ሲል የስካይ ስፖርት ዘገባ አመላክቷል። ጋቢ አግቦላሆር ቼልሲ ማርኮ ሲልቫን እንዲያስፈርም መክራቸዋለሁ እያለ ነው። በልቤ ውስጥ አንድ ላለው ማርኮ ሲልቫ እንደ ቼልሲ ላሉ ታላላቅ ክለቦች ተስማሚ ባህሪ ያለው ሰው ነው። ማርኮ ሲልቫ ምንም አይነት ከንቱ ነገር አይታገስም። ከአንቶኒዮ ኮንቴ ዘይቤ ጋር የሚመሳሰል የአመራር ዘይቤ ያለው ከፕሪሲዝን ጀምሮ ይዞት ቼልሲን እንደሚያስተካክለው አምናለሁ። እሱን ማወቅ ይቻላል። በስፔን ጋዜጣ ኤስ ዘገባ መሰረት ኦፕሬሽን ዛቪ አሁን በለንደን ተጀምሯል። ቼልሲ ቀጣዩ ዋና አሰልጣኝ እንዲሆን አግኝተው አነጋግረውታል። ዣቪ አሎንሶ ቼልሲ አውሮፓ ውድድር ላይ ባይሳተፍም እንኳን ክለቡን ለመረከብ ፈቃደኛ ነው ሲል ዲያሪዮ ኤስ ዘግቧል።
ቼልሲ ለማርኮ ሲልቫ በሩን የዘጋ ይመስላል። ምክንያቱም ያልተጠበቀ ስም ስለተነሳ ነው። እሱም ዣቪ አሎንሶ ነው ሲል ኤቦላም ዘግቦልናል። በቼልሲና በዣቪ አሎንሶ መካከል አዎንታዊ ውይይት ተካሂዷል። ቀደም ሲል በቶክ ስፖርት እንደተገለጸው አሎንሶ ወደ ፕሪሚየር ሊግ ለመዛወር ክፍት ነውና የሊያም ሮንሴንን ለመተካት ከፍተኛ ደረጃ እየተቃረበ ነው ሲል ቤን ጃኮብስና ቶክ ስፖርት ዘግቦልናል። በዘንድሮ የውድድር ዓመት በፕሪሚየር ሊጉ 154 ተጫዋቾች ከፖል ፓልመር የበለጠ አሲስት አላቸው። ኮል በሊጉ ዘንድሮ 24 ጨዋታዎች ላይ ተሳትፎ ቢያደርግም አንድ አሲስት ብቻ ነው በስሙ ማስመዝገብ የቻለው። አርነ ስሎት የሊቨርፑል ቲንሃንግ እንዳይሆን ፈርቻለሁ እያለ ነው ካራጋር። የቀድሞ የሊቨርፑል ተከላካይ ጄሚ ካራጋር አርሰናሎች እንደ ኤሪክ ቴንሃንግ ስኬት እንዳይርቃቸው መስጋቱን ገልጸዋል። ጄሚ ካራጋር ሲናገርም አርሰናሎች የሊቨርፑል ኤሪክ ቴንሃንግ እንዳይሆን ፈርቻለሁ ብሏልም። ስለ ዣቪ አሎንሶ ያነሳውም ካራጋር አንድ ቀን ሊቨርፑል እንደሚያሰለጥን ሁልጊዜ ይታየ ነበር ሲል ተደምጧል። ነገር ግን ቼልሲን ካሰለጠነ ይህ የሚፈጠር አይመስለኝም ሲል ያለውን እምነት ገልጿል። እሱም ሊቨርፑልን ማሰልጠን ህልሙ እንደሆነ እርግጠኛ ነኝ፣ ነገር ግን ቼልሲም ከአውሮፓ ትላልቅ ክለቦች አንዱ ነው ሲል ጄሚ ካራገር ሀሳቡን ሰጥቷል። በርካታ የሊቨርፑል ደጋፊዎች አርነ ስሎት እንዲባረር የፊርማ ማሰባሰቢያ ዘመቻ ከፍተው እየፈረሙ ይገኛሉ። በአሁኑ ወቅት አርነ ስሎት ከወራቶች በፊት እሱን ለማይተማመኑበት ደጋፊዎች የሰጠው ጋዜጣዊ መግለጫ 30 ዓመት ሙሉ ጠብቀው 2 ዋንጫ ብቻ ያዩ ደጋፊዎች እኔን ገና ከመምጣቴ ፕሪሚየር ሊግ ያሸነፍኩትን እየተቹ ሰማ ተገርሚያለሁም ብለው ነበር። ማርከስ ራሽፎርድ እና ስኮት ማክቶሚናይ ማንቸስተር ዩናይትድን ከለቀቁ በኋላ ሁለቱም የሊግ ዋንጫዎችን አሸንፈዋል። ማንቸስተር ዩናይትድ ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ያሸነፈው 2013 ላይ ነበረ። ጄጄ ጋብሪኤል በማንቸስተር ዩናይትድ ስርዓት ውስጥ ስታርግ ህልምህ በአካዳሚ ውስጥ ብቻ መቆየት አይደለም፣ ከዋናው ቡድን ጋር በኦልድ ትራፎርድ ሜዳ ላይ ገብተህ ለደጋፊዎች ምን ማድረግ እንደምትችል ማሳየት ትፈልጋለህ። እውነት እናውራ ከተባለ ማቴዎስ ፈርናንዴስ በአሁን ሰዓት ከአሌቲዮ አንደርሰን በላይ ጠንካራና ባለብዙ ተሰጥኦ ያለው ተጫዋች ነው እና አሁን እሱም ማግኘት ቀላል ይሆናል ዌስትሃም ካለበት ደረጃ አንጻር ሲል ፓትሪክ ኤቭራ ተናግሯል። አንዳንድ ጫና ማለትም ክብር ወይም እድል ነው። እኔ የአጨዋወት ዘይቤን ወይም ሌላ ማንኛውንም ነገር የማይወዱ ሰዎች ሁልጊዜም ይኖራሉ። ነገር ግን ሁሉም ሰው የራሱ የሆነ አመለካከት ስላለው ይህ ምንም ማለት አይደለም። የኔ ተግባር ራሴን ማሳደግ ነው። ምክንያቱም የእግር ኳስ ህይወቴ ሲያበቃ አንድ ነገር ብቻ ማለት እፈልጋለሁ፣ በአቅሜ የቻልኩትን ሁሉ አድርጌያለሁ። ይህ የእግር ኳስ ነው። ያለኝን ሁሉ በመስጠት ልደሰትበትና ግቦቼን ላሳካበት እፈልጋለሁ ሲል ቢኒያሚን ተናግሯል። ጉዳት ላይ ስላሉ ተጫዋቾች ስለጠየቃችሁን ደግሞ ካርሎስ ካስሜሮ ለፎረስቱ ጨዋታ እንደሚመለስ የሚጠበቅ ሲሆን የቤንጃሚን ሺኮኮ ደግሞ መመለስ ግን አጠራጣሪ ሆኗል። ለረጅም ወራት ከሜዳ ርቆ የቆየው ማቴዎስ ዴሊስት ፎረስትን በሚገጥመው ስብስብ ውስጥ ይካተታልም ተብሏል። ከክረምቱ ዝውውሮች ሁሉ ምርጡ ዝውውር ሴን ላመንስ ነው። ይህን ያህል ነው የወጣበት፣ በጣም ትንሽ ነው። ስለዚህ የወጣበትን ዋጋ የሚመጥን ቫልዩ ፎር መኒ ዝውውር ነው። ዩናይትዶች ሁኔታውን ሲያዩት ወደ ሰንጠረዡ አናት ከፍ የሚያደርገውንና ቻምፒዮንስ ሊግ የሚያስገባን ምንድነው ብለው ያሰቡ ይመስለኛል። መልሱም አዲስ አማካኝ ወይም ግብ ጠባቂ ሳይሆን ጎሎች ነበሩ። በዚህም የፕሪሚየር ሊግ ልምድ ያላቸውና ወደ 20 የሚጠጉ ጎሎችን ሊያስቆጥሩ የሚችሉትን ኮኛና ኢምቤሞን አስፈረሙ። አሁን ላይ 3ኛ ደረጃ ላይ ይገኛሉ። ስለዚህ ውሳኔያቸው ትክክል መሆኑ ተረጋግጧል። ነገር ግን የግብ ጠባቂው ጉዳይ ባይፈቱት ኖሮ 4 ውስጥ ሊገቡ አይችሉም ነበር ብዬ አምናለሁ ሲል ኦን ሃርግሬቭስ ዘግቦልናል። አሊ ማይኮትም ከሃርግሬቭ ጋር በተመሳሳይ አመለካከት ያለው ሲሆን ስለ ላሜንስ እንዲህ ብሏል። የዩናይትድን የተከላካይ ክፍል ብትመለከቱት ከጀርባው ስላለ ወይም በግብ ጠባቂው ምንም አይነት በራስ መተማመን አልነበራቸውም። ድንገት ግን የሚተማመኑበትን ሰው አገኙ። ይህ ደግሞ በጣም ትልቅ ለውጥ ያመጣል ብዬ አስባለሁም ብሏል። ቡካዮ ሳካ በዘንድሮ የውድድር ዓመት ከየትኛውም የፕሪሚየር ሊጉ የፊት መስመር ተጫዋች በላይ የግብ ዕድሎችን ፈጥሯል። ሳካ ዩክሬሽና ትሮሳር ቋሚ ሆኖ በጀመሩባቸው ጨዋታዎች አርሰናል ምንም ጨዋታ አልተሸነፈም። በ13 ጨዋታ 12ቱን አሸንፎ በአንዱ ብቻ አቻ ወጥቷል። አርሰናል በቀጣይ የሊግ ጨዋታ በፕሪሚየር ሊጉ መውረዱን ያረጋገጠ በበርሊን ይገጥማል። በርሊን ባለፉት 10 ጨዋታዎችን ማሸነፍ አልቻሉም። በርሊን ላለፉት 10 ጨዋታዎች 7 ሽንፈቶችን 3 አቻዎችን ያጠናቀቀ ሲሆን አርሰናል ከበርሊን ጋር ባደረጋቸው ባለፉት 5 ግንኙነቶች አልተሸነፈም። 4ቱን ሲያሸንፍ በአንዱ ደግሞ አቻ መውጣት ችለዋል። ፖል ስኮልስ ፋውል ነበር። 2 ጥፋቶች ተሰርተዋል። እጁን በራያ ላይ አድርጓል። ከዛም በኋላ ደግሞ እጁን ሲጎትተው የነበረው ሌላ ሰው ነበር። ሰዎች አርሰናል ይህን ሲያደርጉ ቆይተዋል ብለው ቅሬታ አቀርበዋል። ነገር ግን እነሱ በትክክለኛው ፍትሃዊ መንገድ
ነው ያደረጉት። በትላንትናው ጨዋታ በቫር ላይ የተነሳው ክርክር ልረዳው አልቻልኩም። ምክንያቱም ዴቪድ ራያ ጥፋት ተሰርቶበት ስለነበር 100% አይደለም 200% ግልጽ ነው ፋውል ስለመሆኑ። የስፐርስ አዲስ ሹመኛ ሮቤርቶ ዲዘርቢ ናቸው እንደዚህ ያሉት። ሚኬል አርቴታና የአዲስ የዲሲፕሊን ዘመቻ አሰልጣኝ ሚኬል አርቴታ የቡድኑ አጠቃላይ ጤንነትና ብቃት ሄልዝ ኤንድ ፊትነስ ይበልጥ ለማሳደግ አዲስ ለውጦችን እያደረገ መሆኑን ተሰምቷል።